እንደዚህ የሚባል አባባል አለ። በገነትም የምትጠየቁት ስርዓትን ነው። ዛሬ ስለ ስርዓት ልናወራ ተገናኝተናል። ሰላም ጤና ይስጥልን ውድ አብራሪ ቲዩብ ቤተሰቦች እንደምን ቆያችሁ? ዛሬ በክፍል 1 የምናያቸው የመጀመሪያው ነገር ስርዓት ወይም ደግሞ ሲስተም የምንለው ነገር ምንድነው የሚለውን እናያለን። ከዛ ቀጥለን ደግሞ የሲስተም ወይም የስርዓት መለያ ባህሪያት ምን ናቸው የሚሉትን ነገሮች እናይና ምሳሌዎችን ማስገብተን በዛው እንመለከታለን። ከዛ ቀጥሎ ደግሞ ስርዓት የሚባለው ነገር ወይም ሲስተም ለቢዝነስ እና ለግለሰቦች ህይወት ምን ጠቀሜታዎች አሉት የሚለውን ነገር እናያለን። በመጨረሻም ስርዓት በውስጡ ምን ነገሮችን ያካትታል የሚለውን ነገር እናያለን። ሌላ ክፍል 2 ቪዲዮ ይኖረናል። ለዛሬው ግን ክፍል 1 እንቀጥላለን። በዚህ ቪዲዮ ላይ የሚኖራችሁን አስተያየት ቪዲዮውን እስከ መጨረሻው ድረስ ተከታትላችሁ በኮሜንት መስጫው ላይ እንድታስቀምጡልን እንጠይቃለን። መልካም ቆይታ። ጥሩ እንግዲህ ስርዓት ከሚለው ትርጓሜ ስንነሳ በመሰረቱ ስርዓት ማለት በቅደም ተከተል የተደራጁ የግብአቶች የሂደቶችና የትግበራዎች አጠቃላይ ጥምረታዊ ትስስርን የሚገልጽ መዋቅራዊ መገለጫ ነው። ይህ መዋቅራዊ መገለጫ እንግዲህ በአጠቃላይ ስርዓት ወይም ሲስተም ተብሎ ይጠራል። በሲስተም ውስጥ ሂደቶች፣ ግብአቶችና አጠቃላይ ያተገባበር ስልቶች ተሰንደው የሚገኙበት መዋቅራዊ ስልት ነው ካል ይህ ስርዓት ወይም ሲስተም የምንለው ነገር በውስጡ ምን ነገሮችን አካቷል የሚለውን ደግሞ ቀጥለን እንመልከት። ስርዓት እንግዲህ የመጀመሪያው መለያ ባህሪያቱ ግልጽ ዓላማ ወይም ግብ የተቀመጠለት መሆን መቻል አለበት። አንድ ስርዓት የሚቀረጸው ወይም ስራ ላይ የሚውለው አንድን የተወሰነ ዓላማ ከግብ ለማድረስ ነው። ስለዚህ የስርዓት የመጀመሪያው መለያ ባህሪው የተቀመጠ ግልጽ የሆነና ለአሰራር ሂደት የሚመች መጨረሻም ደግሞ በተግባራዊ ሂደት ከግብ መድረሱ የሚረጋገጥ ግልጽ የሆነ ዓላማ ወይም ክሊር የሆነ ጎል ሊኖረው ይገባል ማለት ነው። ሁለተኛው የስርዓቱ ወይም የሲስተም መለያ ባህሪ አካውንቴቢሊቲ መኖር አለበት የሚለው ነው። በስርዓት ውስጥ ተጠያቂነትና የዛ ስርዓት ደግሞ ባለቤት ሊኖረው ይገባል። በዛ የስርዓት ባለቤትነት ውስጥ ተጠያቂነት እየሰፈነ ማን ነው ኃላፊነት የሚወስደው፣ የተጠያቂነት ወሰኑ እስከምን ድረስ ነው የሚለውን ነገር በግልጽ የሚያሳይ መሆን መቻል አለበት። ስለዚህ በአንድ ስርዓት ውስጥ ኃላፊነት ያላቸው አካላት ይኖራሉ። እነሱ ደግሞ ለዚያ ኃላፊነታቸው ደግሞ የተጠያቂነት ወሰን በግልጽ የተቀመጠ ሊኖራቸው ይገባል ነው። ሶስተኛው የሲስተም ወይም የስርዓት መለያ ባህሪ ዶክመንቴሽን ነው። አንድ ስርዓት በዶክመንት ተዋቅሮ በጽሁፍ በግልጽ የተቀመጠ የስርዓቱን ባህሪና አጠቃላይ የስርዓቱን ሂደት የሚገልጽ ነገር ከሌለው በስተቀር ስርዓት ነው ብለን ልንጠራው አንችልም። የመጨረሻውና አራተኛው የስርዓት መለያ ባህሪ ድግግሞሽ መኖር መቻል አለበት። አንድ ስርዓት ነው ልንለው የምንችለው አንድ ሂደት ከሄደ በኋላ ተመልሶ ያንን ሂደት የምንደግምበት የድግግሞሽ ወሰን መኖር መቻል አለበት፣ ወይም ደግሞ የድግግሞሽ አቅም መኖር መቻል አለበት። ለምሳሌ እኔ ይህን ቪዲዮ ስቀርጽ ለዩቲዩብ ኮንቴንት እንዲመች አድርጌ ነው። ይሄ ስርዓት ልንለው የምንችለው ግን ሌላም ጊዜ ተመሳሳይ ቪዲዮ በዚሁ አይነት ሂደት የምቀርጽ ከሆነ የቪዲዮ ቀረጻ ሂደት ብለን ወይም የቪዲዮ ቀረጻ ስርዓት ወይም የዩቲዩብ አሰራር ስርዓት ብለን ልናስቀምጠው እንችላለን ማለት ነው። ስለዚህ አንድ ክንውን ስርዓታዊ ክንውን ነው ለመባል ቢያንስ የዛ ነገር ድግግሞሽ በተለያየ ታይም ኢንተርቫል ውስጥ መከሰትና መታየት መቻል አለበት ማለት ነው። ስለዚህ የስርዓት መለያ እነዚህ አራቱ ባህሪያት ካካተተ አንድ ነገር ስርዓት አለው ወይም በስርዓት እየተከወነ ነው ብለን ልንጠራ ወይም ልንናገር እንችላለን። እነዚህ መለያ ባህሪያት ያሉት ስርዓት እንደው እንደ ምሳሌ ልናነሳው የምንችለው ምንድነው ብንል፣ ለምሳሌ አንድ ሰው የኑሮ ደረጃውን ለማሻሻል ስርዓት ሊዘረጋ ይችላል። የቢዝነስ ፐርፎርማንሱን ለማሻሻል ስርዓት ሊዘረጋ ይችላል። ለምሳሌ አንድ ቢዝነስ ማኑዋል የሚሰራ ቢዝነስ ከሆነ ኮምፒውተራይዝድ በሆነ ሲስተም የራሱን ሲስተም ገጥሞ በዛ ስርዓት ውስጥ ሊያስኬደው ይችላል ማለት ነው። ያንን ስርዓት ዘረጋ እንለዋለን። ስለዚህ ኮንቴንት የመቅረጽ ራሱን የቻለ ስርዓት አለው። ዩቲዩብ የመስራት ራሱን የቻለ ስርዓት አለው። የቢዝነስ ማሻሻያ ለምሳሌ የሽያጭ መጠናችንን ለማሻሻል ወይም ከፍ ለማድረግ ራሱን የቻለ ስርዓት ልንዘረጋ እንችላለን። ቤተሰባዊ ግንኙነታችን ለማሻሻል ስርዓት ልንዘረጋ እንችላለን። እነዚህ ሁሉ የስርዓት ምሳሌዎች ሊሆኑ ይችላሉ ማለት ነው። ለምሳሌ ለሙያ ልምምድ ስርዓት ልንዘረጋ እንችላለን። አንድ ሰው ቪዲዮ ኤዲቲንግ መማር የሚፈልግ ከሆነ የቪዲዮ ኤዲቲንግ ለመማር ሙያዊ አቅሙን ለማሻሻል ስርዓት መዘርጋት አለበት። ይህ ስርዓት ለምሳሌ ድግግሞሹ በሳምንት 2 ቀን ክላስ መሄድ ሊጠበቅበት ይችላል። ከዛ በሳምንት 2 ቀን ደግሞ ቪዲዮ ኤዲት አድርጎ ራሱ በሙከራ ማረጋገጥ ሊኖርበት ይችላል እንደ አሳይመንት።
ከዛ ደግሞ ግልጽ ጎል ሊኖረው ይገባል። ይህንን ባያደርግ ተጠያቂነት ሊኖርበት ይገባል። ለምሳሌ በሳምንት 2 ቀን የቪዲዮ ኤዲቲንግ ክላስ ካለው ቢቀር ክላሱን የሚሰጠው አካል ይህንን ልጅ ይጠይቀዋል። ተጠያቂነት በመካከል አለበት ማለት ነው። ዶክመንቴሽን የምንለው ደግሞ የሚወስዳቸው የክላሱን አጠቃላይ ይዘት የሚገልጹ ነገሮች ሊሆኑ ይችላሉ። ለምሳሌ 3 ወር ከሆነ በ3 ወር ውስጥ ምን ሊማር ይችላል እሱን የሚያሳዩ ዶክመንት ሊሆኑ ሂደቶች አሉት። እንደዚህ አይነት ነገሮችን የቀን ተቀን ስራችንን ኢቨን በስርዓት ልንመራ እንችላለን። ጠዋት ተነስቼ ምንድነው የማደርገው? ከዛ ከስራ ቦታዬ ምንድነው የምፈጽመው? ከስራ ቦታ መልስ ምንድነው የማደርገው የሚሉ ነገሮችን በስርዓት በመደርደር ከግለሰብ ህይወታችን ጀምረን ባሉና አጠቃላይ ህይወት ሂደቶቻችን ስርዓትን ተግባራዊ ማድረግ እንችላለን ማለት ነው። በእነዚህ ነገሮች ሁሉ ስርዓት በምሳሌነት ተግባራዊ ሊደረግ ይችላል። እሺ ውድ የአብራሪ ሚዲያ ቤተሰቦች እንግዲህ እየተከታተላችሁ የምትገኙት በአብራሪ ሚዲያ ስለ ስርዓት ወይም ሲስተም አጠቃላይ ይዘት ያቀረብን የምንገኘውን ቪዲዮ ነው። ለአብራሪ ሚዲያ አዲስ የሆናችሁ አብራሪ ሚዲያን ሰብስክራይብ በማድረግ እንዲሁም ደግሞ በተከታታይ በፐርሰናል ዲቨሎፕመንት ላይ የምንለቃቸው ቁም ነገር አዘል ቪዲዮዎች በኖቲፊኬሽን መልኩ እንዲደርሷችሁ የደወል ምልክቷን በመጫን የኖቲፊኬሽን ምዝገባ ማካሄድ ትችላላችሁ። እንዲሁም በቪዲዮዎቻችን ላይ የሚኖሯችሁን አስተያየቶች በኮሜንት መስጫው ላይ ያስቀምጡልን። ወደ ስርዓት ጠቀሜታዎች እንሄዳለን። አንድ ስርዓት ወይም ሲስተም ሲዘረጋ በግለሰብ ህይወትና ስርዓቱ በተዘረጋበት ቢዝነስ ላይ የሚያመጣቸው ጠቀሜታዎች ወይም ለውጦች አሉ። እንግዲህ ከግለሰብ ህይወት ላይ ስንነሳ ስርዓት ወይም ሲስተም በግለሰብ ህይወት ላይ ተግባራዊ ቢደረግ ምን ጠቀሜታዎችን ሊሰጥ ይችላል የሚሉትን እንቀጥለን። የመጀመሪያው እንግዲህ ህይወታችንን በአግባቡ የተደራጀ እንዲሆን ያደርጋል። በስርዓት ስንመራ የመጀመሪያው የምናገኘው ጥቅም ህይወታችንን መዋቅር እንዲኖረው ማድረግ ነው። ይሄ መዋቅር እንዲኖረው ማድረግ ሲባል ህይወታችን በአግባቡ ቀን ተቀን ስርዓታዊ በሆነ መልኩ ፍሰቱን በጠበቀ መልኩ እንዲሄድ ያደርግልናል። አንዳንድ ጊዜ ኦርጋናይዝድ ባልሆነ ህይወት ውስጥ ሰዎች ሲጨናነቁ እናስተውላለን። ከኔ ጀምሮ የስርዓታዊ መዋቅርን በህይወታችን ላይ ተግባራዊ ለማድረግ ብዙ ጊዜ እንፈተናለን። ይህንን የምንፈተንበት የመጀመሪያው ነገር ባህሉ ወይም እንደ ኢትዮጵያ ካልቸሩና ሶሻል ትሬንዱ ይህንን ለማድረግ የተወሰነ እንቅፋት ስለሚሆን ነው። ከዛ ቀጥሎ የግለሰብ ኮሚትመንት የለም። እያንዳንዳችን ራሳችንን ቢሆን ለእንደዚህ አይነት በስርዓት ለመኖር ወይም በስርዓት ለመመራት ኮሚትመንቱ የለንም፣ ቁርጠኝነቱ የለንም። የመጀመሪያው ነገር ህይወታችንን በአግባቡ የተደራጀና ሰላማዊ ፍሰት ያለው እንዲኖር ይረዳናል። ይሄ በአንድ ግለሰብ ህይወት ላይ የሚያመጣው ጥቅም ነው። ሁለተኛው ነገር እንግዲህ ዓላማዎቻችንን በአግባቡ ግብ ላይ ለማድረስ ይረዳናል። በስርዓት የምንመራ ከሆነ ፍሰቱን የጠበቀ ሂደቱን የተከተለና በመልካም አይነት ፍሰት የሚቀጥል ህይወት ስንመራ ሁለተኛው ጠቀሜታው ግቦቻችንን በቶሎ በአግባቡ ብዙ ሪሶርስ ሳይጨርስ ብዙ ጉልበትና ድካም ጊዜ ሳይወስድ ከግብ ማድረስ እንችላለን። ምክንያቱም በስርዓት የተደራጀ ህይወት ይህንን ለማድረግ ምቹ መንገድ ይፈጥራልና ነው። ሶስተኛው ጠቀሜታ እንግዲህ ትርፍ ጊዜ ማትረፍ እንችላለን። ትርፍ ጊዜ ይኖረናል። የታይም ፍሪደም ማምጣት እንችላለን በስርዓት ስንመራ። ለምሳሌ ጠዋት ተነስታችሁ የጸሎት ሰዓት ይኖራችኋል። ከሱ ቀጥሎ የምታደርጉት ደግሞ የራሳችሁ የሆነ ተግባር ስታስቀምጡ እሱን ተግባር በቀላሉ በአጭር ጊዜ ውስጥ ተግባር ያድርጋችሁ ትርፍ ሰዓት ታተርፋላችሁ ማለት ነው በስርዓት የሚመራ ከሆነ። ነገር ግን በስርዓት ኦርጋናይዝድ ያልሆነ ህይወት ወይም ደግሞ ሲስተማቲካሊ ኦርጋናይዝድ ያልሆነ ህይወት እዚህም እዛም ስንረግጥ ጊዜያችንን ያልቃል ማለት ነው። ስለዚህ ሶስተኛው በግል ህይወታችን ላይ ከስርዓት የምናገኘው ጠቀሜታ ትርፍ ጊዜን ለማግኘት ወይም ደግሞ የጊዜ አጠቃቀም ክህሎታችን ለማሻሻልና ጊዜያችንን ውጤታማ በሆኑ ተግባራት ላይ ለማዋል ይረዳናል። የመጨረሻውና አራተኛው እንግዲህ ተጠያቂነትንና የኃላፊነት ስሜትን ያሰፍናል በግል ህይወታችን ላይ። ለምሳሌ እኔ ዛሬ የቪዲዮ ቀረጻ ባይኖርብኝ እስከ 2 ሰዓት ልተኛ እችላለሁ። በስርዓት የምንመራ ከሆነ ግን ተጠያቂነት አለብን፣ ኃላፊነት አለብን። ለሱ ኃላፊነት ለሱ ተጠያቂነት ስንል ስርዓቱን እናከብራለን፣ ለስርዓቱ እንታዘዛለን። ያ ሆነ ማለት ደግሞ ኃላፊነትና ተጠያቂነትን በህይወታችን ላይ ማስፈን እንችላለን፣ መለማመድ እንችላለን። እሱን ስናደርግ ህይወታችንን በአጭር ጊዜ ውስጥ እያሻሻልን ወደ ተሻለ የህይወት ሌብል እንደርሳለን ማለት ነው። እንግዲህ በግለሰብ ህይወት ላይ እነዚህን ጠቀሜታዎች ካመጣ ቢዝነሶች ላይስ ምን አይነት ጥቅም ሊያመጣ ይችላል? ሞር ከዚህ የተለዩ አይደሉም፣ ግን ወደ ኦርጋናይዜሽናል ካልቸር ስንቀይራቸው የተወሰነ ለውጥ ይኖረዋል። ዞሮ ዞሮ ከዚህ የተለዩ አይደሉም። አራቱን ስርዓት ወይም ሲስተም በቢዝነስ ላይ የሚያመጣቸውን ጠቀሜታዎች ወይም ለቢዝነሱ የሚሰጠውን አስተዋጽኦ ቀጥለን እንመልከት።
በጣም ጥሩ። የመጀመሪያው የሚያመጣው ነገር ምርታማነትን ያሳድጋል ነው፣ ወይም ደግሞ የፕሮዳክቲቪቲ ኤፊሺየንሲንና ኢፌክቲቭነስን ይጨምራል። ኤፊሺየንሲ ሲጨምር ፕሮዳክቲቪቲ ይጨምራል። ምክንያቱም ኦርጋናይዝድ የሆነ ሲስተም እያንዳንዷን ሰዓት፣ እያንዳንዷን ሪሶርስ፣ እያንዳንዷን ጉልበት በዛች በተወሰነች ዓላማ ላይ ወይም በዛች በተወሰነች ፕሮዳክት ላይ እንድናውል ነው የሚያስገድደን። ያንን ሲያመጣልን፣ ያንን ስርዓት ሲዘረጋልን ደግሞ ምርታማነታችን ይጨምራል። ለምሳሌ አንድ በስርዓት ያልተዋቀረ ፋብሪካ ውስጥ ለምሳሌ ብሎኬት ማምረቻ ፋብሪካ ነው ብንል በአንድ ሰዓት ውስጥ 5 ብሎኬት ያመርት ከሆነ ስርዓታዊ መዋቅሩን ጠብቀን አንድ ሰው በሰዓት የተወሰነለትን ጉልበትና ጊዜ ሪሶርስ በዛች ስራ ላይ እንዲያወል ስናደርገውና ይህንን መዋቅር ስንዘረጋለን ምናልባት በእጥፍ ሊጨምር ይችላል። 5 ብሎኬት በሰዓት ያመርት የነበረው 10 ብሎኬት ሊያመርት ይችላል። ምክንያቱም ሁሉም ፎከሳችንና አቴንሽናችን የሚሆን በዛች ስራ ላይ ብቻ ስለሚሆን፣ ስለዚህ ምርታማነትን ይጨምራል፣ ኤፊሺየንሲን ኢፌክቲቭነስን ከፍ ያደርጋል። የመጀመሪያው ለቢዝነስ የሚሰጠው ጠቀሜታ ነው። ሁለተኛው እንግዲህ ጫናን ይቀንሳል። ጭንቀትን፣ ተቋም ውስጥ የሚኖርን ውጥረት ያረግባል። እንዴት ሲባል እያንዳንዱ ተጠያቂነት ወሰን አለው ብለናል። በስርዓት ውስጥ እያንዳንዱ ኃላፊነት አለው ብለናል። ስለዚህ መገፋፋቶች አይኖሩም። አንድ ሰው ላይ የሚኖር በርደን ካለ ወይም ደግሞ አንዱ የሲስተም ክፍል ላይ የሚኖር መጨናነቅ ካለ እሱን ኃላፊነት በአግባቡ አንዱ ሲስተም ላይ ብቻ እንዳይጫን ወይም ደግሞ አንዱ መዋቅር ላይ ብቻ እንዳይወድቅ በማድረግ እኩል ዲስትሪቢዩት ስለሚደረግ እንደየመዋቅሩ የስራ ጸባይ ዲስትሪቢዩት ስለሚደረግ የስራ መከፋፈል ስለሚኖር ጫና አይኖርም፣ ጭንቀት አይኖርም። በሰራተኞች ሊሆን ይችላል፣ በድርጅቱ ማሽኖች ላይ ሊሆን ይችላል። ጫና አይኖርም። ምክንያቱም ለምሳሌ የሳምንት የሚመረተውን ነገር በአንድ ቀን አምርት ካልከው ማሽኑ ብሬክዳውን ነው። እሱን ለመከላከል ይረዳናል። በድርጅታችን ውስጥ የሚኖርን ጭንቀትና ጫና ወይም ይሄ ስትረስ ይቀንስልናል። ስትረስ ቀነሰ ማለት ደግሞ ወይም ደግሞ ጫና ቀነሰ ማለት ደግሞ እያንዳንዱ የድርጅታችን የመዋቅር ክፍሎች ጤናማ በሆነ መንገድ ኦፕሬት ማድረግ ይችላሉ። ዞሮ ዞሮ ምን አሁንም ምርታማነትን ለመጨመር ያግዘናል ማለት ነው። ሶስተኛው እንግዲህ ቅድምም በግለሰብ ህይወታችን ላይ እንዳልነው የታይም ማኔጅመንታችን በጣም ኢፊሽንት ያደርጋል። የጊዜ አጠቃቀማችንን ሞር የተሻለ እንዲሆን ያደርጋል። ታይም ማኔጅመንታችን ፎከስድ የሆነ በአንድ ውጤት በሚያመጣ ነገር ላይ እንዲውል ያደርጋል ጊዜያችንን ማለት ነው። ሌላኛውና አራተኛው ነገር ትኩረትን ያሻሽላል። በድርጅት ውስጥ ያ ድርጅት ትኩረቱ ምን ውስጥ ነው፣ ያ ድርጅት ሊሰራው የሚፈልገው መደበኛ ትኩረቱ ምን ላይ ነው የሚለውን ጠይቆ ለዛ ደግሞ የጥያቄ መልስ የሚሆነው የሚያመርታትን ፕራዮሪቲ ላይ ሞር ፎከስድ እንዲያደርግ ያደርጋል። ትኩረትን ያሻሽላል። እነዚህ ኢንተራፕሽንስ እንዲቀንሱ ያደርጋል። መቆራረጦች፣ ለምሳሌ ስርዓታዊ መዋቅር ባልተዘረጋለት ድርጅት ውስጥ ጸሐፊዋ ወረቀት ለመጠየቅ ወይም ደግሞ የፕሪንተር ቀለም ለመጠየቅ ረጅም ጊዜ ልታባክን ትችላለች። ለምን? በአግባቡ መዋቅራዊ ፕላኑን ጠብቆ ስለማይቀርብላት። ስለዚህ ኢንተራፕሽን በመካከል ስለሚኖር ይቺ ጸሐፊ ለአንድ ቀን እንድትጨርስ የተሰጣትን ስራ ምናልባት 3 ቀን ሊፈጅባት ይችላል። እዛኛው ሄዳ ቀለም ስትጠይቅ፣ እዛኛው ሄዳ ወረቀት ስትጠይቅ፣ እዛኛው ሄዳ ኬብል ስትጠይቅ ይቺ ልጅ በመባከን ጊዜዋን ትጨርሳለች ማለት ነው። ነገር ግን ስርዓታዊ መዋቅርን ከዘረጋን ወይም ደግሞ ሲስተማቲክ የሆነ ስትራክቸር ካበጀንለት ትኩረትን ያሻሽላል። ፕራዮሪቲዎቻችን ለይቶ ይሰጠናል። በየቀኑ አንጨናነቅም ወይም በየቀኑ ምን ላድርግ አንልም። በመካከል የሚኖሩ መቆራረጦችን ያስቀራል። ኦቨርቲንኪንግ እንዳይኖር ያደርጋል። ክላሪቲ እንዲኖር ያደርጋል። ግልጸኝነት እንዲኖር ማለት ነው። ስለዚህ ይህንን ዕቃ ከማን ልጠይቅ እያለ አይጨናነቅም። ይህንን ድጋፍ ማን ሊሰጠኝ ይችላል እያለች አትጨናነቅም። ይቺ ጸሐፊ ወይም ይሄ እዛ መደብ ላይ የተቀመጠ የሰው ኃይል ማለት ነው። እነዚህ 4 ጠቀሜታዎች ደግሞ አንድ ሲስተም ወይም ስርዓት በቢዝነስ ተቋም ላይ ሊያመጣቸው የሚችላቸው ጥቅሞች ናቸው። በጣም ጥሩ። እንግዲህ የመጨረሻው ላይ ደርሰናል። አንድ ስርዓት በውስጡ ምን ነገሮችን ያካትታል የሚለውን ነገር ጥሩ። እንግዲህ አንድ ውጤታማ የሆነ የስርዓት መዋቅር ወይም ሲስተም በውስጡ 6 ነገሮችን በትንሹ ማካተት አለበት። እነዚህ 6 ነገሮች ምናልባት በተለያየ ቦታና ሁኔታቸው ሊለያይ ይችላል። ለምሳሌ አምራች የሆነ ኦርጋናይዜሽን ላይ ሊለይ ይችላል። ሰርቪስ የሚሰጥ ድርጅት ላይ ሊለይ ይችላል። በግለሰብ ህይወት ሲሆን ደግሞ የተወሰነ ልዩነት ሊኖረው ይችላል። እንደ አጠቃላይ ግን እነዚህ 6 ነገሮች ወሳኝ የሆኑ የሲስተም ወይም የስርዓት ቅመሞች ናቸው። እንግዲህ የመጀመሪያው ግብአቶች ነው። መጀመሪያ አካባቢ ሲስተምን ወይም ስርዓትን ስንተረጉም ስርዓት ማለት የግብአቶች የሂደቶችና የትግበራዎች የጋራ ጥምረት የሚፈጥረው መዋቅር ነው ብለናል። በዚህ መዋቅር ውስጥ ግብአቶች ወይም ኢንፑትስ የምንላቸው የመጀመሪያ ናቸው። እንዴት ናቸው? ለምሳሌ ሪሶርሶች ሊሆኑ ይችላል። ሀብት፣ ኢነርጂ፣ ጉልበት ሊሆን ይችላል። ታይም ሊሆን ይችላል።
ኢንፎርሜሽን ወይም መረጃ ሊሆን ይችላል። እነዚህ ነገሮች ግብአት ናቸው ለአንድ መዋቅር ወይም ለአንድ ሲስተም ማለት ነው። እነዚህን ለምሳሌ በዛ ስርዓት ውስጥ የሚኖሩ ቁሳዊ ሀብቶች፣ አእምሮዎች፣ ኢንፎርሜሽኖች፣ መረጃዎች እንዲሁም ደግሞ ከዛም አለፍ ሲል ጉልበት፣ የማሽነሪ ጉልበት ሊሆን ይችላል፣ የሰው ጉልበት ሊሆን ይችላል። እነዚህ ነገሮች ግብአት ተብለው ይጠራሉ። ግብአቶች ምንድነው ጠቀሜታቸው? ለዛ ሲስተም ፋንክሽናል እንዲሆን የመጀመሪያዎቹ ቅመሞች ናቸው ወደዛ ስርዓት ውስጥ የምንጨምራቸው። አንድ ስርዓት ዘረጋን ብለን ጉልበት ከሌለው፣ መረጃ ከሌለው፣ ሀብት ከሌለው ወይም ለምሳሌ በጀት ከሌለው ያ ስርዓት ፋንክሽናል ሊሆን አይችልም ማለት ነው። ሁለተኛው እንግዲህ ሂደት ነው ወይም ፕሮሰስ ነው። አንድ ስርዓት ትክክለኛ ስርዓት ነው ለመባል ወይም ሲስተሙ ትክክለኛ ሲስተም ነው ለመባል ሁለተኛ ሂደት ሊኖረው ይገባል። ሂደቱ ደግሞ በድግግሞሽ ነው ብለናል። እሱን እንመጣበታለን በኋላ። ስለዚህ ሂደቶች ምን ሊሆኑ ይችላሉ? አንድን ኢንፑት በሲስተሙ ውስጥ ወደ ስራ ለመቀየር፣ ለምሳሌ ጉልበትን ወደ ስራ ለመቀየር ሂደት መኖር አለበት። ይህንን ቪዲዮ ለመቅረጽ የምናደርጋቸው እያንዳንዳቸው ነገሮች ጉልበት የሚፈልጉ ናቸው። ካሜራ ከማስተካከል፣ ላይት ከማስተካከል፣ ባክግራውንድ ምን ከማስተካከል ጀምሮ ያሉት ነገሮች ሂደቶች ናቸው። እነሱ ሂደቶች ኢንፑቱን ወደ ስራ ለማስገባት የምንከተላቸው መንገዶች ናቸው። ትራንስፎርም የሚያደርጉልን ኢንፑቱን ወደ ሆነ ውጤት ትራንስፎርም ለማድረግ የምንሄድባቸው ሂደቶች ናቸው። ለምሳሌ ምን ሊሆን ይችላል? ወርክ ፍሎውስ፣ የስራ ሂደቶች፣ ፍሰቶች፣ ጥቃቅን ነገሮች፣ ውሳኔዎች፣ በመካከል የምንወስናቸው ዴሲሽንስ፣ እነዚህ ነገሮች የሂደቱ አካል ናቸው። ዴሌጌሽንም ሊኖር ይችላል። በመካከል ሰው አሳይን እናደርጋለን ለአንድ ተግባር። ይህ ሁሉ ሂደት ነው። ሶስተኛው ውጤት ነው ወይም አውትፑትስ የምንላቸው ይሄ ኢንድ አውትካም። እነዚህ ውጤቶች ደግሞ ግብአትን በፕሮሰስ አሳልፈን የምናገኘው ውጤት ነው ወይም የኢንድ ሪዛልት ነው። ስለዚህ ፕሮዳክቶች ሊሆኑ ይችላሉ፣ ኮንሱመር አውትካም ሊሆን ይችላል፣ ለምሳሌ ሽያጭ ሊሆን ይችላል፣ ሲስተሙ የሚያመርታቸው አጠቃላይ ምርቶች። ለምሳሌ አንድ ፕሮጀክት ጀምረን ይህን ፕሮጀክት ኮምፕሊት ካደረግ እሱ የዛ ሲስተም የዛ ሂደት ውጤት ነው ልንል እንችላለን። አንድ ሽያጭ ፕሮሰስ እያደረግን ሽያጩን ሙሉ በሙሉ ዘግተን ገንዘብ ከተቀበል ያ ውጤት ልንለው እንችላለን። ስለዚህ አውትፑት የሲስተም ወይም የስርዓት የመጨረሻ ውጤት ነው ማለት። ከዚህ በኋላ ምን ይኖራል? እንግዲህ ሶስት አየን። ሌላ ምን ሊኖር ይችላል? ፊድባክ አለ፣ ግብረ መልስ አለ፣ የግብረ መልስ ቀለበት አለ። ግብረ መልስ ደግሞ ልክ ሰርኩሌት ነው የሚያደርገው። ዛሬ አንድን ሂደት ፈጸምን፣ ተገበርን፣ አውትካሙን አየን። ከዛ ምን እናደርጋለን? መልሰን እሱ እንዴት ነበር አፈጻጸሙ? በጠበቅነው ልክ ነው ውጤቱ ወይስ ከጠበቅነው ዝቅ ብሏል ወይስ ደግሞ ከኤክስፔክቴሽናችን ከፍ ያለ ነው የሚለውን የምንገመግምበት የግብረ መልስ ቀለበት አለ ወይም ፊድባክ ሉፕስ ይሉታል። ይሄ ግብረ መልስ የሚያሳየን ነው በዛ ስርዓት ውስጥ የሄድንባቸው መንገዶች ትክክል ነበሩ አይደሉም የምንለው የሚያሳየን ነው። አጀስትመንት ያስፈልጋል። ለቀጣይ ሪፒቴሽን ይኖራል ብለናል አይደል? ሪፒቴሽን ተመልሶ ያንን ስርዓት አሁንም ተግባራዊ ስለምናደርገው አጀስትመንት መኖር አለበት ወይስ በነበረው ሲስተም ይሄዳውን በዛው ይቀጥል? ወይም ደግሞ ያ ሲስተም ደግሞ መቀየርም ካለበት ሙሉ በሙሉ ሲስተሙ እሱ ይቀየራል ወይ የሚለውን ነው የምናየው። ለምሳሌ በየሳምንቱ ግምገማዎች ሊኖሩ ይችላሉ፣ ኬፒአይስ ሊኖሩ ይችላሉ፣ ፐርፎርማንስ ኢንዲኬተርስ የምንላቸው ማለት ነው። እንደገና ደግሞ ገለጻዎች ይኖራሉ። ያንን ሲስተም ከተገበረው አካል ሪፖርት የሚያደርግልን መጥቶ ፕሬዘንት የሚያደርግልን ነገር ይኖራል። በቡድን ውይይቶች ይኖራሉ። በተለያየ ጊዜ ግምገማዎች ይኖራሉ። መመዘን ለምሳሌ ያ ስርዓት ውጤቱ ስንት ፐርሰንት ነው ያሳካኑ የሚለውን የምንለካባቸው መገምገሚያ መስፈርቶች ሊኖሩ ይችላል። እነዚህ አጠቃላይ ምን ያመለክታሉ? የፊድባክ ሉፕስ የምንለው ወይም ደግሞ የግብረ መልስ ቀለበት የምንለውን ያካትታል። በአራተኛነት ስርዓት ማካተት ያለበት የፊድባክ ቀለበት ወይም ደግሞ ፊድባክ ሉፕስን ይሆናል ማለት ነው። አምስተኛው ኮንስትሬንትስ ወይም ባውንደሪስ መኖር አለበት። ይሄ ደግሞ ሞር ከሩልስ ኤንድ ሬጉሌሽንስ ጋር ይገናኛል። አንድ ስርዓትን ወይም ሲስተምን ተግባራዊ ስናደርግ ይህንን ስርዓት በአግባቡ ማኔጅ የሚያደርጉ ሊድ የሚያደርጉ ኮንስትሬንትስ ወይም ደግሞ ልጓሞች ልንላቸው እንችላለን። ልጓሞች መኖር አለባቸው። እነዚህ ልጓሞች መመሪያዎች፣ ደንቦች፣ ህጎች፣ ፕሮሲጀሮች፣ ፖሊሲዎች ሊሆኑ ይችላሉ። ስለዚህ ይህንን ልጓም የሚያበጁ ስንሳሳት አይ እዚህ ጋር የሚሉ ባውንደሪስ መኖር መቻል አለባቸው። እነዚህ ካሉ ሊሚት ያደርጉናል። ያ ስርዓት ከተቀመጠለት ዓላማ ውጭ እንዳይተገብር። ለምሳሌ አንድ የኮምፒውተር ሲስተም አስገጥመን ይሄ የኮምፒውተር ሲስተም ራሱን የቻለ ልጓም ከሌለው መረጃ ሊያባክንብን ይችላል ስለ ድርጅታችን።
ስለዚህ መረጃ እንዳያወጣ የታሰረ መሆን መቻል አለበት ማለት ነው። ኢንድ ቱ ኢንድ ኢንክሪፕት የተደረገ መሆን መቻል አለበት። ሚስጥራዊነቱን የጠበቀ ሲስተም መሆን መቻል አለበት ነው። እንግዲህ የጊዜ ገደብ ሊሆን ይችላል የምናስቀምጠው፣ የሪሶርስ ገደብ ሊሆን ይችላል። ለምሳሌ አንድ ሲስተም ተግባራዊ ማድረግ 5 ሚሊዮን በጀት ይዘናል ካለ ያ ድርጅት ከ5 ሚሊዮን እንዳያልፍ ወይም ደግሞ 5 ሚሊዮኑን ደግሞ ያላግባብ እንዳይባክን በጀት አሎኬሽኑ ሶፍትዌር ቱልስ ሊሆን ይችላል። ለምሳሌ ሶፍትዌሩ የምንጠቀመው ለዛ ሲስተም ተግባራዊ ማድረጊያ ከዚህ ሲስተም ውጭ አይሆን። ምሳሌ ከኤክሴል ውጭ የሆነ ነገር አንጠቀም። በኤክሴል እንጨርሳለን ሁሉ ነገራችን። በስፕሪድሺት አማካኝነት ያንን እንትን መጨረስ እንችላለን። ከዛ የሆነ ውጭ የሆነ ሲስተም አያስፈልገንም ካለ ይሄ ኮንስትሬንት ነው፣ ባውንደሪ ነው። ከዚህ ልጓም ውጭ የምንወጣ ከሆነ ሌላ ሪሶርስ ይጠይቀናል፣ ሌላ ጉልበት፣ ሌላ ጊዜ ይጠይቀናል። ስለዚህ የጊዜ ገደቦች፣ መመሪያዎች፣ ደንቦች፣ እነዚህ ነገሮች ከባውንደሪስ ወይም እነዚህ ኮንስትሬንት ውስጥ የሚጠቃለሉ የሲስተም አካላት ናቸው። የመጨረሻውን እንዲህ ስድስተኛው በአንድ ስርዓት ውስጥ የሚኖር የስርዓቱ አካል የሆነ ነገር ምንድነው? ኦፕሬቲንግ ሪትምስ እንለዋለን። የኦፕሬቲንግ ሪትም ያሃንን የሲስተም ስራ ተግባራዊ የምናደርገውን የሲስተሙን ሂደት እንዴት አድርገን እንደጋግማለን ነው። ፊድባክ አለ ብለናል። ፊድባኩን ደግሞ ሸፕ የሚያደርጉልን ኮንስትሬንትስ ወይም ደግሞ ልጓሞች አሉ ብለናል። ስለዚህ በዛ ልጓም መሰረት ያንን ፊድባክ ከተቀበልን በኋላ ሃውቱ ሪትም እንዴት አድርገን እንደጋግመዋለን። ፍሰቱ እንደገና ተመልሰን ለምሳሌ ሁለተኛ ዙር ያንን ሲስተም ወደ ስራ ስናስገባ እንዴት አድርገን ኦፕሬት እናደርገዋለን። እንግዲህ ምንድነው ሪከሪንግ የሆነ አክሽን ማለት ነው። ቀጣይነት ያለው አክሽን በዛ ሲስተም ውስጥ መኖር አለበት። ወይም ደግሞ የትግበራው ድግግሞሹ ማለት ነው። ወይም ደግሞ ሪደንደንሲውን የሚገልጽ ነገር ነው። ይሄም እንግዲህ ከማሻሻል ጋር ይገናኛል። ምን እየሰራ ነው በዚያ ሲስተም ውስጥ። ስለዚህ አንድ ሲስተም ውጤታማ ሆኖ ፋንክሽናል ሆኖ ለመስራት እነዚህን 6 ነገሮች በውስጡ ማካተት አለበት ማለት ነው። በጣም ጥሩ ውድ የአብራሪ ሚዲያ ቤተሰቦች፣ ለዛሬ እንግዲህ ሲስተም ወይም ስርዓትን በተመለከተ ያዘጋጀንላችሁ ክፍል 1 ቪዲዮ ይህንን ይመስል ነበረ። በቀጣይ ጊዜ ክፍል 2 ስርዓት ወይም ሲስተም በግለሰብ ህይወትና በቢዝነስ ተቋማት ላይ እንዴት ሴታፕ ይደረጋል፣ እንዴት ወደ ስራ እንዲገባ ይደረጋል የሚለውን ሂደት የሚያሳይ ቪዲዮ ይዘንላችሁ እንመጣለን። ይህንን ቪዲዮ እስከ መጨረሻው ድረስ ተከታትላችሁ በግል ህይወታችሁ ላይ ሲስተማቲክ የሆነ ስርዓትን ተከትላችሁ ለመሄድ እንደምትጠቀሙበት ተስፋ አደርጋለሁ። በቀጣዩ ክፍል 2 ቪዲዮ እስከምንገናኝ ድረስ በዚህ ቪዲዮ ላይ የሚኖራችሁን አስተያየት በኮሜንት መስጫው ላይ አስቀምጡልኝ። ሰላም ቆዩ።